አሁን ሶለስ ክርስቶስን አንድ ሰው ከተቃወመ መጽሐፍ ቅዱስን ነው ቀጥታ የሚቃወመው። ምክንያቱም ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ያለ መጽሐፍ ቅዱስ ነው። እሱ የማይሞት ስለሆነ የማይለወጥ ክህነት አለው የተባለው እሱ በየትኛውም ሰው መካከለኛ ብሎ ሊያስበው ከሚችለው ሁሉ የበለጠ ነው ያለው መጽሐፍ ቅዱስ ነው። ከመላእክትም በመላእክት መካከለኝነት ከመጣው ኪዳን ይበልጣል፣ ከመላእክቱ ይበልጣል። በሙሴ በኩል ከመጣ ኪዳን ይበልጣል፣ ከሙሴ ይበልጣል። ከእስራኤል ሊቀ ካህናት ሁሉ ይበልጣል። በሊቀ ካህናቱ ከተደረገው አገልግሎት ሁሉ የእሱ አገልግሎት ይበልጣል። ሰዎች በክርስቶስ ብቻ በእሱ ሊቀ ክህነት ብቻ ወደ እግዚአብሔር ይቀርባል። ኦኬ እሺ፣ ይሄንን ምን እናድርግ? እሺ መጽሐፍ ቅዱስ ያሳብ ኦኬ። ስለዚህ ሶለስ ክርስቶስ ስንልኛ ይሄንን እያልን ነው። ሶለስ ክርስቶስማ ትክክል አይደለም የሚል ሰው ካለ፣ ይሄ ትምህርት ትክክል አይደለም የሚል ሰው ካለ ከክርስቶስ ሌላ ሊጨምር የፈለገው ነገር አለ። መካከለኛ ለምኑልን ሊላቸው የፈለጋቸው ሰዎች አሉ። ኦኬ የሆነ መካከለኛ ማስገባት ፈልጓል ማለት ነው። አማን ደስ እያለኝ ነው ወልደክ እና እኔም እሱን ኮሜንት አይቼ ስትቀያይ እኩል ነው ያየው። ኢንቫይት አድርጌው ነበር መግባት ከፈለገ ችግር የለውም። ኮሜንት ላይ እንዲህ በጣም ከጻፉ አይገቡም አትልፉ። እና ኤኒዌይ ሀሳቡም የለም ሲል ነበር። ያ ይሄን ትምህርት ምንም ልናደርገው አንችልም። ሶላ ፊዴም ሰው በእምነቱ ብቻ ነው የሚጸድቀው ከእግዚአብሔር ያለውን ከእግዚአብሔር የተያዘለትን ያንን ሊያገኝ የሚችለው በእምነቱ ብቻ ነው የሚለውን ትምህርት ምን ልናደርገው እንችላለን? ጸጋው በእምነት አድኗቸዋል እንጂ ከእናንተ አይደለም ያለ መጽሐፍ ቅዱስ ራሱ። ኦኬ ሰው በህግ ስራ ሳይሆን በእምነት እንዲጸድቅ ታያላችሁ ያለ መጽሐፍ ቅዱስ ራሱ። ስለዚህ መጽሐፉን ራሱን የነገረንን ነገር እንዴት እንክደዋለን? እንዴት ልንክደው አንችልም? ኦኬ እነ ቀለሜንጦስ ዘሩም የአፖስቶሊክ ፋዘርስ መካከል ይሄንኑ ቃል ደግመውልናል። በስራችን አይደለም ባደረግነው መልካም ነገር አይደለም የጸደቅነው በእምነታችን ብቻ ነው ይለናል ቀለሜንጦስ ዘሩ። ያው እዛው ከሐዋርያቱ ተማሪ ጠቀስኩልህ ማለት ነው። ስለዚህ መጽሐፍ ቅዱስ ላይም አባቶች ዘንድም ያለ ሐሳብ ነው። ሶላ ስክሪፕቹራል መጽሐፍ ቅዱሱና ራሱን ብትመረምሩት ብታገኙት ሐሳብ ስታንዳርድ ኦፍ ትሩዝ በአዲስ ኪዳን ራሱ ስታንዳርድ ኦፍ ትሩዝ ወይ ደግሞ የእውነት መለኪያ የሆነው መጽሐፍ ቅዱስ የብሉይ ኪዳኑ መጽሐፍ ስታንዳርድ ኦፍ ትሩዝ። ኢየሱስ እንግዲህ ከነዛ መጽሐፍት ጭምር የሚበልጥ ነው። ሐዋርያት በነዛ በብሉይ ኪዳኖቹ መጽሐፍት ስልጣን ልክ ናቸው፣ በጸሐፊዎቹ ስልጣን ልክ ናቸው። ሐዋርያቱና ኢየሱስ የእነሱን ስልጣን የማይቀበሉና የሚከራከሯቸው ሰዎች ሲያገኟቸው ግን እንደ ስታንዳርድ አድርገው የጠቀሱት መጽሐፉን ነው፣ ብሉይ ኪዳንን የጠቀሱት ነበር። የአዲስ ኪዳን መጽሐፍት ደግሞ የብሉይ ኪዳኖቹ ያህል ስልጣን ያላቸው መሆናቸው ማንም ሰው አይክድም። ወደ አባቶች እንምጣ። አባቶችማ ማንም ሰው ከነዚህ መጽሐፍት ማስረጃ ካላመጣ እንዳታምኑት እኔን ጨምሮ ብለዋል። አባቶችማ እንደዛ ብለዋል። ኦኬ ለነሱ ራሱ የእውነታ ስታንዳርድ መለኪያ መጽሐፉ ራሱ አምስቱ ሶላዎች ጸጋ ብቻ አሁን ጸጋ ብቻን ከተቃወምሽ አሁን የሚሆነውን ነገር ሁሉ በራሴ አቅም ነው ያደረኩልት። ጸጋ ብቻ ሚንስ ግን እያልን ያለ ነው የሚሆነው ነገር ሁሉ ከእግዚአብሔር ጸጋ የተነሳ ስቀደስለት ለእግዚአብሔር ስቀደስለት እንኳን ከሱ ጸጋ የተነሳ ነው የምቀደስለት እያለ መልካም ስራ ከመስራት አትታቱ ያለ መጽሐፍ ቅዱስ ነውና አንተ አክተ መልካም ስራ እንሰራለን። መልካም ስራ ስሰራ ራሱ በእግዚአብሔር ጸጋ ነው እየሰራ ያለሁት፣ ክብሩ ዞሮ ለሱ ነው የሚሆነው እያልን ያለ። ኦኬ ምክንያቱም ጸጋው የምናደርገው በህይወታችን የምንኖረው ኑሮ ሁሉ እንድንኖር ያስቻለን ስለሆነ ከኛ የሆነና ለራሳችን ምስጋና እንድንወስድ የሚያደርገን ምንም ነገር ስለሌለ በህይወታችን ይሄ። ስለዚህ አሁን ጸጋ ብቻ ሲቃወም አንድ ሰው አይ በራሴ ኃይል ነው ብሎ ከእግዚአብሔር ጋር ፊት ለፊት መቅረብ አለበት ማለት ነው። ጸጋው በእምነት አድኗቸዋል የሚለውን ሐሳብ ያነሳውበት ምክንያት ሌሎችንም ማንሳት እንችላለን። ክብር ለእግዚአብሔር ብቻን ከተቃወማችሁ ያው እንግዲህ ሌላ ክብር የሚገባው አለ እያላችሁ ስለሆነ መብታችሁ ነው፣ ተቃወሙት። ያው ከእግዚአብሔር ሌላ ክብር የምትሰጡት አካል ካለ ተቀበሉት። ኦኬ እና ክብር ስጡት። ነገር ግን በነገረ ድነታችን ወር ደግሞ በፍጥረት ውስጥ ሁሉ የሆነውን ሁሉ እግዚአብሔር ለክብሩ አድርጎታል። ክብርም የሚገባው በሆነው ሁሉ ለሱ ብቻ ነው ነው። አሁን ተመልከች፣ ክብር ለሚገባው ክብርን ስጡ ይላል። ክብር ለሚገባው ክብርን ስጡ ሲባል ግብር አለ ዮሐንስ አፈወርቅ ግብርን የምትሰጧቸውን ሰዎች እያከበራቸዋቸው ስጧቸው። ግብር ብቻ አይደለም መስጠት ያለብን በማለት ነው አለ። ይሄን የጠቀስከውን ሐሳብ ክብር ለሚገባው ክብርን ስጡ የሚለውን ሐሳብ ማለት ነው። ስለዚህ
ክብር ለእግዚአብሔር ብቻ ማለት በድህነትና በፍጥረት ውስጥ በሆነው ነገር ሁሉ እግዚአብሔር ሁሉን ለክብሩ ነው ያደረገው ማለት ነው። ወንድምህን የምታከብረው ስለፈጠገሩ አዎ ማርያም እንግዲህ ለእሷ ነው ፍጥረት ሁሉ የተፈጠረው ብለውናል። ቪዲዮ ሰርችበታል። የመጨረሻ ቪዲዮ ሲመስል ፍጥረት ሁሉ ለማርያም ነው የተፈጠረው አሉ መጨረሻ ላይ። እንግዲህ አሁን ክብር ለእግዚአብሔር ብቻ ብለን ስንነሳ እንዲህ አይነቱን ሰው ሰራሽ ትምህርት እየመታን ነው የምንሰራው እንትን የምናደርገው ማለት ነው። ክብር ለእግዚአብሔር ብቻ የምንለው ኤኒዌይ መጽሐፍ ቅዱስ ላይ የለም ካላችሁ ኑና እስቲ አዋሩን የምትመጡ ሰዎች ካላችሁና እናየዋለን አብረን። ጨርሻለሁ። እሺ ምንትዬ ቅድም ምን እያወራህ ነበር በኮሜንት? ልቀጥል ቤቲ? ቀጥላው ምንም ነገር እንትን አክቹአሊ አሁን ልወጣ ነው። እኔም ግን አሁን ቃሊ ያለው ላይ ለመጨመር ያህል ማለት በጣም ሶላዎች ሲባል ምናምን እኛም ጋር ሚስኮንሰፕሽን አለ። በእምነት ብቻ ሲባል ፕሮቴስታንቱም በእምነት ብቻ የሚለውን የተረዳበት መንገድ በጣም ብዙ ጊዜ እዚህ ቃሌም በጣም ለረጅም ጊዜ ሲያወራበት ነበር። በጣም ብዙ መጥራት ያለባቸው ነገሮች አሉ። በእምነት ብቻ ስንል ምንድነው ጀስቲፊኬሽንን ነው እያልን ያለ ነው። በጣም ገብተው የሚሞግቱን ብዙ ሰዎች እምነት ብቻ ስንል ሙሉ በሙሉ ድነት የሚለውን ነገር አይ በእምነት ልክ እኮ ነው፣ በእምነት ብቻ ነው እሱም ግን በእምነት ነው እሱም ግን እምነት ብቻ ስንል ስፔሲፊካሊ ጀስቲፊኬሽንን ነው እያነሳን ያለው። ለዛም ነው ዶክትሪኑም ጀስቲፊኬሽን ባይ ፌዝ አሉን ወይ ሳልቬሽን ባይ ፌዝ አሉን አይደለም የሚለው። እዛ ጋር ብዙ የምንወያይባቸው ነገሮች ሊኖሩ ይችላሉ እንደ ቤት ውስጥ ውይይት። ነገር ግን ጀስቲፊኬሽን ላይ ጀስቲፊኬሽን ባይ ፌዝ አሉን። ጀስቲፊኬሽን ደግሞ አንድ ቆንጆ መጽሐፍ አንብቤ ነበር በቅርቡ ጀስቲፊኬሽን ላይ እንትን ዘጋዱ ጀስቲፋይስ የሚል መጽሐፍ፣ አሪፍ መጽሐፍ ይመስለኛል አክቹአሊ። እና የስታተስ ቼንጅ ነው ጀስቲፊኬሽን፣ ስለ ስታተስ ነው። የሆነ ጊዜ አስታውሳለሁ ሸልፈኛው ከአክሊል ጋር በጀስቲፊኬሽን ዙሪያ ሲያወሩ ጀስቲፊኬሽን የምትለው ነገር ጀስቲፊኬሽን የሚለውን ነገር እንደፈለክ አድርገህ ተርጉመውና በልጅነት በጥምቀት የሚገኝ ነው ብለህም ተርጉመው ብቻ የእግዚአብሔር ልጅ ለመሆን ምንድነው ያዋጣኸው ይለዋል። ከዛ በኋላ ምንም አላዋጣውም የእግዚአብሔር ልጅ ለመሆን ምናምን ይለዋል። ከዛን እሺ ታዲያ ጀስቲፊኬሽን ባይ ፌዝ አለው ለምን አትልም? ወይ ደግሞ የእግዚአብሔር ልጅ የሆንኩት በስራዬ አይደለም ለምን አትልም ሲለው አይ ቃሉን መጠቀም አልፈልግም ሲለው ነበርና ቃሉን መጠቀም አልፈልግም ነው አክቹአሊ የመጨረሻ ክሌሙ። ቃሉን መጠቀም አልፈልግም ብቻ የሚለው ከአጋንንት ነው ተብሎ በተደጋጋሚ ተወርቷል እነሱ ሰርክል ውስጥ። ስለዚህ ያንን እነዚህን ነገሮች ማስተካከል አይፈልጉም። አሁን ቅድም ቃሌ የመጀመሪያው ያነሳው ላይ ሃው ኦን ኤርዝ ክራይስት አሎንን ሰው ይቃወማል ማለት ክርስቶስ ብቻ የሚለው እኔ ቅድም ለቃሌ በኮመንት እያልኩት ነበር ሲያወራ የዲያቆን ያረጋልን መጽሐፍ ማስጣት ያለብን ጊዜ ላይ ደረስን ይመስለኛል። ማለት የሆነ አሁን እንደው ገዝተው እየሸለሙ ምናምን መሰለኝ በቅርቡ ያየሁት የሆነ ቪዲዮ ነበር፣ ብዙም አልከታተልም ግን ገዝተው ሲሸልሙ ምናምን አየዋቸው መሰለኝ። እና ያ መጽሐፍ በጣም ምላሽ ይፈልጋል እንዳለ በእውነት በጣም ትንሽ ገጽ ለማንበብ በጣም የሚከብዱና የሚያደክሙ መጽሐፎች አሉ። አንዱ ይሄ ነው። በጣም ሚስ ሪፕሬዘንት ይደረጋል የፕሮቴስታንቱ ሳይድ በጣም ሚስ ሪፕሬዘንት ይደረጋል። አንዳንዴ ደግሞ የማይሆኑ ቦታዎች ላይ አርጊውመንቶችን ለመፍጠርም ይሞክራል ጸሐፊው። እኔ ጸሐፊው ከዚህ የተሻለ መጽሐፍ ይችላል ብዬ አስባለሁ። ግን ያው እውቀት አይደለም አካዳሚክ ናውሌጁ አይደለም እዚህ ጋር በጣም ወሳኝ የሆነ ይመስለኛል። በቃ ጥላቻው፣ ሁለተኛ ደግሞ የቆመበት ሳይድ በደንብ በዚህ ጉዳይ ላይ ለመጻፍ የሚያስችለው አይመስለኝም። ለምሳሌ ክርስቶስ ብቻ የሚለውን ለመቃወም የግድ ቅድም ቃሌ እንዳለው አይ ከካህናት ጋር አገናኝቶ ነው። ባለፈው ነግሬሻለሁ አለ ቤቲ ልወርድ ስለሆነ ትንሽ ላዝጋችሁ። ባለፈው የሆነ ቤት ገባውና ወደ 900 ምናምን ሰው ነበር። ከዛ በኋላ በጣም የሚሰቀጥጥ ንግግር ነው የሚናገሩት። ማርቲን ሉተር እንዲህ እንትን ነው ማለት ስድብ፣ ኖርማል ስድብ፣ በጣም የሚደብር ስድብ። ኦርቶዶክሶቹ ራሱ ከታች ያሉት አይ አትበሉ ስድብ ነው ሲሉ ሂዱ አምልኩት ምናምን ነገር በጣም በቃ ሀርሽ ሆኖ ነው የሚያወሩት።
ለዛውም ያው አክቹአሊ እንትን ናቸው በደንብ የሚታወቁ ልጆች ናቸው እና ከታች ኮመንት ላይ ጻፍኩ አይ ስለ መጽሐፍ ቅዱስ ብቻ ነበር የሚያወሩት እና መጽሐፍ ቅዱስ ብቻ የሚለውን ልክ አይደለም የተረጎማችሁ ያላችሁት ስል አስገቡኝ። ከዛ በኋላ አስገቡኝና እኔ አንድ ጥያቄ ብቻ ልጠይቀህ፣ የፈለከውን ትጠይቀኛለህ። መጽሐፍ ቅዱስ ብቻ የሚለው በ16ኛው ክፍለ ዘመን ኮንቴክስት ምንድን ነው? በእኛ ኮንቴክስት በነገራችን ላይ መጽሐፍ ቅዱስ ብቻ ትርጉሙን ሊቀይር ይችላል። አሁን እኔ መጽሐፍ ቅዱስ ብቻ ብዬ ማውራት ብጀምር በእኛ ኮንቴክስት እንዴት ነው መተግበር ያለበት? ፕራክቲሱ እንዴት ነው መሆን ያለበት? ክርስቶስ ብቻ በእኛ ኮንቴክስት እንዴት ነው መታየት ያለበት? ጸጋ ብቻ እንዴት ነው መታየት በተለይ ክብር ለእግዚአብሔር ብቻ በእኛ ኮንቴክስት እንዴት መታየት አለበት የሚለው የፕሮቴስታንቱ ሳይድ ለመታደስ ማለትም መጽሐፍ ቅዱስ ላይ ባልተገለጡልን አሁን እያየናቸው ባለናቸው መጽሐፍ ቅዱሱ በሚገልጥልን ልክ የፕሮቴስታንቱ ሳይድ ለመታደስ ኢቭን ካስፈለገ ስህተትን ለማመን ክፍት የሆነ ሳይድ ነው። ኢቫንጀሊካል በዛ ነው የሚለየው ይመስለኛል እኔ ከሌሎች እንትኖች። ማለትም ያው ቀድም ብየዋለሁ የሆነ የዱላ ቅብብል አለ እዛ ጋር ምንም ያልተሰበረ ያልተነከረ ያልተቆረጠ ምንም ነገር ያልተደረገ የሆነ ዱላ ነው የመጣላቸው። ስለዚህ ያንን መቀየር በጣም ነው የሚሰቀጥጣቸው። ኢቭን ኢፍ ማለት ነው ባለፈው የሆነ ጊዜ ስናወራ ነበር አሁን ቤተክርስቲያን ካስተማረች ያኔ ያልተገለጠውን አሁን እያስተማረች ነው ማለት ነው ብሎ ያምኑ ነበር እነ ኒውማን ማለት ያው በአንዲት ፌመስ ንግግሩ የምናውቀው ሰው በጣም ሰቅጣጭ ንግግሮች የሚናገሩ ሰዎች ናቸው እነዚህ። እና መጽሐፍ ቅዱስ ብቻ የሚለው ስመለስ መጽሐፍ ቅዱስ ብቻ የሚለው ምንድነው በ16ኛው ክፍለ ዘመን ኮንቴክስት ስለው ሊመልስልኝ አልቻለም። የሚያውቅ መስሎኝ ነበር እኔ ማለት በ16ኛው ክፍለ ዘመን ኮንቴክስት ምን ነበሩ የሚለው ሳይጣና ለምሳሌ የኒቂያ ጉባኤ እንዲሁ ከመሬት ተነስቶ የተካሄደ አይደለም። ሌሎች ጉባኤያት እንዲሁ ከመሬት ተነስቶ የተካሄዱ አይደለም። ሌላው ይቅር የቆሮንቶስ መልእክት እንዲሁ ከመሬት ተነስቶ የተጻፈ አይደለም። በእግዚአብሔር እቅድ መሰረት የተጻፈ ቢሆንም እንዲሁ ከመሬት ተነስቶ የተጻፈ ሳይሆን መሬት ላይ ለወረደ ችግር የተጻፈ ነው፣ የተከተበ ነው። ስለዚህ መሬት ላይ የነበረው ችግር ምን ነበር በ16ኛው ክፍለ ዘመን? ይሄንን ማወቅ ነው እኔ የሚመስለኝ አሁን ትልቁ ጉዳይ። ፕሮቴስታንትም ስንሆን ይሄንን ለማወቅ መጣር ነው ያለብን። ካልሆነ የአሁኑን ዲፊኒሽን ለድሮ ፕሮብሌም ስናውለው ሚስ ሪፕሬዘንቴሽኑ ልክ ያረጋል አበጋዝ መጽሐፍ ላይ እንዳለው ይሆናል ማለት ነው። ክርስቶስ ብቻ በተአምር አሁን ቅድም ቃሌ በጠቀሰው መልኩ ታይቶም ተሰምቶም ይታወቅ አይመስለኝም። እንደዛ ብሎ የጻፈ አንድ ፕሮቴስታንትም ያለ ደግሞ አይመስለኝም። ጭራሽ እንደው ፕሮቴስታንቱ እኮ ነው ከካህናት ጋር የተያዘ የተሻለን ፒክቸር አይደለ እንዴ በክርስትናው ዓለም ላይ እንትን ያለው እነ ጆን ካልቪን እኮ ናቸው የአማኞችን ሁሉ ክህነት አንኳሰን ዝቅ አድርገን የምናየው ነገርም አይደለም። ክርስቶስን ግን በዛው በሆነ ሩም ውስጥ በሆነ ባስኬት ውስጥ አንድ ላይ ከተን አንመለከተው። በተለይ በመዳን ጉዳይ ክርስቶስ ብቻ ነው። ነገር ግን ቀደም ወንድማችን እንዳለው ነው በቃ ጉዳዩ ማለትም የሆነ የፈለጉት ነገር አለ። አሁን ሲቃወሙ የሆነ የፈለጉት ነገር አለ። ላበቃ ስለሆነ አማኒሻ ጸጋ ይብዛልህ። ትናንትና እየሰማው ነበር ስራ እየገባው ማለት በቃ ምንም አይነት መሰረት እንደሌለው በተለይ ክብር ለእግዚአብሔር ብቻ ከሚለው ጋር የተገናኙ ኮንሴፕቶች ከስግደት ጋር የተገናኙ ጉዳዮች እኔ በደንብ በጣም ያወራል። ጥሩ ነው ሲወያይ በቃ በጣም አሪፍ ነው ከነሱ ከምለው ሰው ጋር ነው ስትወያይ ነበርከው። በበረከት አዝመራው ይመስለኛል። ግን ስቲል ምንም አይነት ፋውንዴሽን እንደሌለው እየሰማው ነበር። አላቅም የተቀየረ ወይም የመጣ አርጊውመንት ካለ ስራ ስለገባው ሳልጨርስ እና ፕሮቴስታንትን እንትን መደረግ አለበት። ፕሮቴስታንትን ይሄ ምንድነው ፕሮቴስታንቶች በተለይ ለፕሮቴስታንቶች የምናስተላልፈው መልእክት ቅድም እዚህ ጋር ወንድሞች እያወሩ እንደነበሩት የሆነ ወጀብ ሲነሳ የሆነች አንዲትን ነገር ሲሰሙ በጣም ይደነግጡና መጀመሪያ ይከተባሉ በጣም በብዙ አይነት አስተምሮ። ከዛ በኋላ በጣም አስቸጋሪ ነው የሚሆነው። የሆነ ፕሪሳፖዚሽናቸውን ተቀብለው ይመጡና ጥያቄን ያቀርባሉ። ከዛ በኋላ በቃ እየተመለሰ ራሱ አልተመለሰልኝም ወይኔ እንዲህ ነው ምናምን። ከድሮም ጀምሮ ሁሌ የምንላት እኮ አንዲት ነገር አለች። አንዲት ቤተክርስቲያን የሚለው ላይ የሚያቀርቡት ፕሪሳፖዚሽን ነው ሰው የሚያስጨንቀው። በነገራችን ላይ በተለይ ከኛ ሀገሮቹ
ስም መጥራት ስላልፈለኩ ነው። በተለይ ከኛ ሀገሮቹ አንዲት ሐዋርያዊት ቅድስት ቤተክርስቲያን ከምትለዋ ከዛች ከቅብብሎሿ አርጊውመንት ውጪ ምንም አይነት አርጊውመንት እየቀረበም አይደለም፣ ለወደፊትም አይቀርብም፣ ቀርቦም ደግሞ አያውቅም። እንደው ካቶሊኮቹ እኮ የተወሰነ ሊበራል ይመስላሉ በዚህ ጉዳይ ላይ የተወሰነ እነሱም የተወሰነ ናቸው። አንዳንድ ነገሮቻቸውን ስናይ በጣም አክርረው ሌላ ነገር ውስጥ ይገባሉ እነሱ። ግን እነዚህ ከዚህ ውጪ ሌላ ማስረጃ የላቸውም። ከዛ በጣም በቃ በማስፈራራት ነው የሚመስለው። ማለትም ኦብቪየስሊ ፕሮቴስታንቶች ስተዋል፣ ግን ለነሱ ኮምፓሽኔት ሆነን ነው ማውራት ያለብን ምናምን እያሉ ሲያወሩ ከዛ በኋላ እንዴት ተብለው ሲጠየቁ በቅብብሎሹ ምንም አይነት የሚቀርብ ኦብጀክቲቭ የሆነ አርጊውመንት የላቸውም እነዚህ ሰዎች። እኔ ይሄንን በድፍረት ነው የምናገረው። አለን የሚል ካለ እኔ የምሄድበትን አቆማለሁ፣ ይግባ። እኔም እዚህ ጋር ለመወያየት ክፍት ነን። አለን የሚል ካለ ከታች የለም፣ በእውነት የለም። ለምንድን ነው የሌለው? ስለሌለ ነው የሌለው። በነገራችን ላይ አርጊውመንት ያስቀመጠላቸውም የለም በታሪክ ውስጥ። ስለዚህ ልላቸው የምፈልገው በጣም እኔ ፕሮቴስታንት በመሆኔ በጣም የምኮራውና በጣም የምወደው እግዚአብሔርንም የማመሰግነው በአንድ ነገር ነው። ሂስቶሪካሊ የፕሮቴስታንት ዶክትሪን የቀደመውን የቤተ ክርስቲያንን አስተምሮ ለመመለስ ሪትራይቭ ለማድረግ በደንብ የሞከሩ ስኮላሮችን የያዘ ነው። በደንብ በትንሽ ፖይንት እንኳን አይ እቺ ነጥብ እንኳን የእግዚአብሔር እውነት ናት ብለው ራሳቸውን ለየት አድርገው ነገሮችን ሲያጠኑ የነበሩ ዲኖሚኔሽኖችን የያዘ ነው። ለምንድን ነው ሉትራን ብቻ ሆነን ያልቀረነው? ለምንድን ነው ባፕቲስቶች ያሉት? ለምንድን ነው ሜቶዲስቶች ያሉት? ለምንድን ነው ፕሬስባይቴሪያኖች ያሉት? ይሄ ነው ምክንያቱ በቃ። ምክንያቱም የእግዚአብሔር እውነት ላይ ለምሳሌ በባፕቲስት ትራዲሽን እና በፕሬስባይቴሪያን መካከል ያለው ልዩነት በእኛ ሀገር ኮንቴክስት አሁን ልዩነት ተብሎ የሚጠቀስ አይደለም። ነገር ግን ሁለቱ ቤተክርስቲያናት ዲስትሪክት ሆነው እንዲመጡ ያው በክርስቶስ ያለው ወንድማማችነት ሳይካድ፣ ነገር ግን የራሳቸውን አስተምህሮ በደንብ እያስተማሩ እንዲቀጥሉ አስችሏቸዋል። ለምን? ያን ያስቻላቸው ምክንያቱ የእግዚአብሔር እውነት ነው እዚህ ጋር ያለው። አይ ይሄ ነገር ላይ ተሳስታችኋል። ባፕቲስቶች አይ ይሄ ነገር ላይ ተሳስታችኋል ይላሉ። እነዛም አይ ይሄ ላይ ተሳስታችኋል። አንድ ወንበር ላይ ግን ቁጭ ብለው አንድ ጉባኤ ላይ ቁጭ ብለው ሲያወሩ አንዱ የአንዱ ጉባኤ ላይ ሄዶ ሲሰብክ እንመለከታለን። ይመስለኛል ይሄ ክርስትና ይመስለኛል። በነገራችን በቀደምት አባቶቻችን መካከል አባቶቻችን ስል በነገራችን ላይ እኔ እስከ ቅርብ የነበሩትን እኔ አንድ መጽሐፉን አንብቤ በደንብ እግዚአብሔር በዛ ሰው መጽሐፍ በኩል በደንብ ህይወቴን ከነካ በደንብ ከለወጠኝ በደንብ ትምህርት ካገኘሁበት አባቴ ብዬ ልጠራው እንትን አይደለም። ላይክ እነ ማርቲን ሉተርን የእምነት አባቶቻችን እንደሆኑ ማውራት መቻል አለብን። ይሄ ነው ቅድም እንዳልኳችሁ ይሄ ነው ክርስትና። እንዴ ዌስሊ እና ዌርፊልድ መካከል የነበረው አይነት ኢንቲሜሲ ነው ክርስትና የሚመስለኝ እንጂ ዋን ትሩ ቸርች ተብሎ አንዱ አንዱን እያወገዘ በነገራችን ላይ ቴዎሎጂ በደንብ መጠናት ከተጀመረ እያንዳንዱ ነጥብ ላይ እያንዳንዱ ግለሰብ መከራከሩ አይቀርም። ምክንያቱም ምክንያቱ የሚመስለኝ መሰላችሁ ኢንፋናይት የሆነ አምላክ ነው የምናመልከው። ፋናይት አይደለም። በቃ ኢንፋናይት የሆነ አምላክ ነው የምናመልከው። የሆነች ነጥብ አይምሯችን ውስጥ ብልጭ ትላለች። ኦኬ አሃ እዚህ ጋር እንደዚህ ሊሆን ይችላል ብለን ከወንድሞች ጋር ስንከራከር ምናልባት ፕሮቴስታንት ሁላችሁም ከሆናችሁ ትረዱኛላችሁ። ይሄንን ቸርች ውስጥ ከቸርች ስንወጣ ምናምን በእረፍት ሰዓት ከክርስቲያን ወንድሞች ጋር ስንገናኝ እስቲ ሳንከራከር ሳንወያይ ተበታትነን እናውቃለን? የአንዲት ቅድስት ቤተክርስቲያን ልጆች ነን ተብለን ተለያይተን እናውቃለን? ነን እኮ ልጆች ነን፣ የሷ ልጆች ነን። ግን እንደዛ አናውቅም። ለምን? እግዚአብሔር ከአይምሯችን የሚልቅ ነው። የቤተክርስቲያን አባቶች ባስተማሩበት ስኮፕ ስር ራሱ ጨምድደን የምናስገባው አምላክ አይደለም። የቤተክርስቲያን አባቶችን በደንብ አዶር ብናደርግ በጣም ብንወዳቸው ራሱ መጠንቀቅ ካሉብን ነገሮች ውስጥ ትልቁ ይመስለኝ የቸርች አባቶች ባስተማሩበት ስኮፕ ወይም ሬንጅ ውስጥ ነው እግዚአብሔር የሚገደበው የሚል አይነት የፕሮቴስታንት ፕሪሳፖዚሽን እንዲመጣብን ነው በጣም ፎርስ እያደረጉን ያሉት። እኔ አንዳንድ አስተምህሮቶች ቅድም ቁጭ ብዬ ከመተኛቴ በፊት የሆነ ነገር አይምሮ ውስጥ መጣና ማለት ጭራሹኑ አንድም የመጽሐፍ ቅዱስ ክፍል ሳይጠቅሱ ከሆነ አባት ይሄን አስተምህሮ ይሄው ልክ ለመሆኑ ብሎ የሆነ አባት ሲጠቀስ እናያለን። ይሄንን ነው ፕሮቴስታንቱ ልክ አይደለም የሚለው። የመጨረሻ ኢንፋሊብል ኦቶሪቲ ነው። ደግሞ እናውቃለን እኮ አባቶችም የሆነ ጊዜ ከቃሌ ጋር ምን ይሰራል ቃሌ አልተጠቀመበትም እስቲ ይቅርታ ይጠይቀኝ
የሆነ ጊዜ ከቃሌ ጋር የሆነ መጽሐፍ ሼር ተደራርገን ነበር። ይቅርታ ጠይቄያለሁ፣ አልቀጥልም ካልጠየቀኝ እና የቸርች አባቶች ዘንድም ነበር የቸርች አባቶች ዘንድም። ስለዚህ እንደ ፕሮቴስታንት በጣም ትራዲሽናችንን በጣም የምንወድ መሆን አለብን። ለወጣ ነው አክቹአሊ ሰዓት ያልቋል። እኔም አላርሜ ሊጮህ ነው፣ ትሰሙታላችሁ። አንድ ደቂቃ ነው የቀረው እና ትራዲሽናችንን በደንብ አጥብቀን እንያዝ። ጋቪን ከሚላት አንዲት ምክር እኔ እዚህ ላላችሁ ወንድሞች ነን ዲኖሚኔሽናል የሆኑ ቸርቾች ማለትም ቅድም እያወራን ነበር። በጣም በቃ ፈኒ ነው እኮ ሁሉ ነገር እየሆነ ያለው። አንዳንዴ ውጪ በገሃድ መወራት ያለበትም ነው። ቅድም ስታወሩ አንዳንዴ የቤት ውስጥ ወሬም ላይሆን ይችላል። አሁን ከፌዝ ሙቭመንት ጋር ያለን ወሬ በገሃድ ቢወራ ችግር ያለው አይመስለኝም። ነን ዲኖሚኔሽናል ቤተክርስቲያኖችን በጣም ወደ እነዛ ቤተክርስቲያኖች ቴንድ ባናረግ እና ዲኖሚኔሽናል የሆኑ ቤተክርስቲያኖች የሆነን ዶክትሪን መዘል ልናሳይ የምንችልባቸው ቤተክርስቲያኖች ብንሄድ ሁላችንም ከዛ በኋላ የፕሮቴስታንትን ትራዲሽን በደንብ የምንወድ በደንብ የምናደንቅ በደንብ የምናከብር ሰዎችን ደግሞ ለእግዚአብሔር ክብር የምናስተምር እንሆናለን ብዬ አስባለሁ። ካልሆነ ምንም መሸበር ያለብን አይመስለኝም። እኔ ዋን ትሩ ቸርች እንትናቸው ክሌማቸው የሚያስጨንቀው ፕሮቴስታንት አሁን መኖሩን ሳይ በጣም ይገርመኛል። እና ወንድሞቼ ጸጋና ሰላም ይብዛላችሁ። ባይዚ ቸርች እየሄድኩ ነው። እስቲ አንድ ሰው ጆይን ያርገኝ ትላላችሁ። እሺ ወዳችኋለሁ። በጣም ታምራላችሁ ስትታዩ። አላቅም በቪዲዮ ብመጡ አታምሩ መሰለኝ፣ ግን ታምራላችሁ እንዴ ስትታዩ። እና እሺ ቴንክስ በጣም ስለሰማችሁ። እሺ አማንሻ ቀጥል። ኦኬ ከኑ ቅድም ተሳየነ የከፈትከው ነገር ነበር መሰለኛ። ምንድነው የሆነ ነገር ከፍተህ ነው? አዎ ስለ ቅድም ስለ እምነት እየተወራ በነበረበት ሰዓት ነው የከፈትኩት። ኤክስፓየርድ አደረገና ሰዓቱ። እሺ ላሳያችሁ። አሁን አይ ከቸርች ፋዘርስ እምነት ብቻ የሚል የለም የሚሉ ቃል በቃል ራሱ ተጠቅመዋል። አይደለም ሐሳቡን ይቅርና አንድን እምነት ለማለት አንደኛ በነገራችን ላይ ቃል በቃል ይሄ ምንድነው ኤግዛክት ወርድ ፋላሲ ይባላል። ቃል በቃል ካልተገኘ ልናምን አልችልም የሚባል ነገር በሃይማኖት እንደዛ አይሰራም፣ በእምነት እንደዛ አይሰራም። ሐሳቡን ነው የምታዩ። ያ በኤግዛክት ወርድ ፋላሲ እምነት አይመሰረትም። እምነታችንን ቤዝ የምናደርገው እግዚአብሔር ያንን ሐሳብ አስተላልፏል ወይ ነው። ያንን ሐሳብ እንድናምነው በቅዱሳኑ ሐዋርያቶች በነቢያቱ አማካኝነት አስተላልፏል ወይ ተናግሯል ወይ የሚለውን ነው ማየት ያለብን። ቃል በቃል አለ ወይ እንደዚህ የምትል ቃል የለችም እንደዚህ የምትል ቃል አምጣ ምናምን በሚለው ከሆነ እምናምነው እምነት አይኖርም። ምክንያቱም አብዛኛው እምነታችን ኤክስፕሌንድ የሆነ ነው። መጀመሪያ ከተገለጠበት ከተነገረበት መንገድ ሞር ዲቨሎፕድ ሆኖ ኤክስፕሌንድ የተደረገ ነው። ፎርማሊ ኤክስፕሌንድ ያልተደረገ እምነት የለንም በክርስትና ውስጥ። ከመጀመሪያው ጀምሮ ስህተት የሚያመጣው ምንድነው? ፎርማል ኤክስፕላኔሽንን አለመቀበል ነው። ለምሳሌ ትምህርተ ሥላሴን ቅድም ቃል እያነሳ ነበር። እስከ 3ኛው ክፍለ ዘመን ድረስ አብ ወልድ መንፈስ ቅዱስ ኢየሱስ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ አብ አምላክ ነው እየተባለ ኤክስፕሌን ይደረጋል እንጂ ፎርማል በሆነ መንገድ ተቀምጦ አያውቅም። ያንን ግን በክርስትና እምነት ውስጥ ነበር፣ አዲስ እምነት አይደለም። ሰዎቹ ያምኑታል፣ በዛ ዘመን የነበሩት ያምኑታል ያንን እምነት። ነገር ግን ደግሞ እኛ አሁን በምናውቀው መንገድ ፎርማል ኤክስፕላኔሽን የተደረገ አይደለም። ያንን ካልኩኝ እምነት ብቻ የሚለው የለም ቃል በቃል ምናምን የሚሉ ከስር ኮመንት ላይ ምናምን ቅድምም ቃሌም ሶላ ስክሪፕቱራ የሚለውን ወይም ደግሞ ሶላ የሚለውን የላቲን ወርድ ምናምን የለም ምናምን ያሉትን ይኸው ቅዱስ ዮሐንስ አፈወርቅ በአንደኛ ጢሞቴዎስ መልእክቱ ላይ ሆሚሊ 4 ድርሳን 4 በአማርኛው ቃል በቃል ባይ ፌዝ አሎን ነው ያለው። አሁን ይሄንን አሳየቸው ልደት አምኖ ነው የወጣው። በእምነት ብቻ የሚለው እኮ ችግር የለበትም የሚለውን 2 ሰዓት ነው የፈጁ ይሄንን እንትን ለማለት ለማብራራት፣ ግን ምንም አይነት መልስ ሳይሰጡ አይ ፌዝ አሎን የሚለው እኮ ችግር የለበትም ብለው ነው የወጡት። ይሄን አሳይቻቸው ማለት ነው። ምንድነው ያለው ዮሐንስ አፈወርቅ? አሁን ይሄንን አይቶ ዮሐንስ አፈወርቅ ፕሮቴስታንት ነው የማይል ያለ አይመስለኝም።
that those who were enemies and sinners neither justified by law ጠላቶች የነበሩት ኃጢአተኞች የነበሩት በሕግ አልጸደቁም nor by works በስራም አልጸደቁም should immediately through faith alone ነገር ግን immediately የሚለውን በቅጽበት ብለን ከተረጎምነው በቅጽበት በእምነት ብቻ ነው ይላል be advanced to a highest favor ወደዚህ ወደ ትልቅ ፍቅር የመጡት በእምነት ብቻ ነው የሚለው by faith alone የሚለውን ቃል በቃል ነው የተጠቀሙት ሊተራል ወርድ ነው እንደው ኤግዛክት ወርድ ፋላሲን እንስራ ተብሎ ቢጠየቅ እንኳን እምነት ብቻ የሚለውን አይ ሌተር ኦን በማርቲን ሉተር ነው የመጣ የሚለው ይሄው ዮሐንስ አፈወርቅ ከማርቲን ሉተር በሺህ ዓመታት ቀድሞ የነበረው ዮሐንስ አፈወርቅ በዚህ ነው እንደውም ፌዝ አለው የሚለውን መጠቀም ብቻ አይደለም በህግ አይደለም በስራም አይደለም ህግንና ስራን አሁን አንዳንዴ ከፋፍሎ ለማስቀመጥ ይሞክራሉ ዮሐንስ አፈወርቅም ከፋፍሎ አይ በሁለቱም አይደለም በስራም አይደለም በህግም አይደለም ባይ ፌዝ አሎን በእምነት ብቻ ነው እምነትን ይነጥለዋል ኦኬ ሶ እንደዚህ አይነት አርጊውመንቶች እንኳን ቢመጡ በአባቶች ያልነበረ አዲስ የሆነ እንትን አይደለም ትምህርት አይደለም ፕሮቴስታንት በነገራችን ላይ ስለ በአባቶች ትምህርት ሊታማ የሚችል አይደለም መጀመሪያውኑ የሪፎርሜሽን አባቶች ናቸው early church fathers ላይ በደንብ አተኩረው ራሱ ትምህርት የሰጡት ከዛ በፊት በነበሩት ላይ ብዙ አይታወቅም በካቶሊክ ቤተክርስቲያን እንደዚህ አባቶችን በደንብ እየተጠቀሱ ምናምን በኦርቶዶክስም even በኦርቶዶክስ ይመስለኛል እርግጠኛ አይደለሁም እስከ 1960 አካባቢ ብዙም የአባቶችን ትምህርት አይደለም የሚጠቀሙት ሊተርጂካል እንትኖችን ነው እንደ ማስረጃ የሚጠቅሱት የሊተርጂዎችን ነው እንደ ማስረጃ የሚጠቅሱት እንጂ የአባቶችን መጽሐፍት ትምህርታቸውን እንደ ማስረጃ አድርገው መጠቀም የጀመሩት ከ1960 በኋላ ነው በጽሁፎቻቸው በእንትኖቻቸው በፕሮዳክቶቻቸው ምናምን አማካኝነት ማለት ነው ስለዚህ እንደዚህ አይነት ነገሮችን ማምጣት ይቻላል አሁን ክርስቶስ ብቻ ስትሉ አብና መንፈስ ቅዱስን እያገለላችሁ ነው የሚለው አሮ ነው እኔ ትምህርተ ስላሴን አለማወቅ ይመስለኛል የዚህ ችግሩ የሚመስለኝ ዋናው ችግር የሚመስለኝ አሁን ክርስቶስ ብቻ ስትሉ አብና መንፈስ ቅዱስን እያገለላችሁ ከኑ እኔ ጋር ነው የተቋረጠው ኦኬ እንዴት እንደጠፋ አላወኩም ያ ትምህርተ ስላሴን አለማወቅ ነው አሁን አብና መንፈስ ቅዱስን ማግለል ነው ክርስቶስ ብቻ ማለት የሚለው አንደኛ ክርስቶስ ብቻ ስንል ምን ማለት ነው የሚለውንም አለመረዳትም ነው ለመረዳትም አለመፈለግም ይመስለኛል አንዳንድ ጊዜ ሁሉ ጊዜ ሲጠየቅ አንድ ነገር ሁሉ ተብራርቶልህም ደግመ የምትጠይቅ ከሆነ ለመረዳት አለመፈለግ ነው ወይ ደግሞ የተብራራልህ ላይ ተነስተ ጥያቄ ካለ እዛ ጋር ትጠይቃለህ ግን ሁሉ ጊዜ ደጋግመ ያንን ነገር ተመሳሳይ አጠያየቅ ያንኑ ጥያቄ የተመለሰልን የምትጠይቅ ከሆነ ለመረዳት ራሱ ሪሌክታንት የመሆን ነገር ነው በእግዚአብሔር ዘንድ ያለው አንድ ፋንክሽን ነው ኦኬ ግሪጎሪ ኦፍ ዘኒያሳ እንትን ይለዋል በኦን ዘ ትሪኒቲ ኖት ዘ ትሪ ጋድስ ላይ እግዚአብሔር ዘንድ ያለ የትኛውንም ስራ ብናይ አንድ ስራ ነው ያለው አንድ ፋንክሽን ነው ያለው አሁን ለምሳሌ ማዳን ስንል አብ ወልድ መንፈስ ቅዱስ የሚሰሩት ፋንክሽን ቢኖርም በወልድ የሚሰራው አብና መንፈስ ቅዱስ ናቸው በአብ የሚሰራው የአብ ፍቃድ የሆነው የወልድና የመንፈስ ቅዱስ ፍቃድ ነው በመንፈስ ቅዱስ የሚፈጸመው የአብና የወልድ ፍቃድ ነው አብና ወልድ ናቸው በመንፈስ ቅዱስም የሚሰሩት ስለዚህ ይሄ አንድ ፋንክሽን ተብሎ እንትን ይላል በስላሴ ያለው አንድ ኢነርጂን ያለው አንድ ፋንክሽን ነው ያለው ይሄንን ከተረዳን ክርስቶስ ብቻ ስንል የሆነ ግራ ሊገባን አይችልም አሁን ለምሳሌ የሃይማኖት መግለጫ የኒቃያ ጉባኤ የሃይማኖት መግለጫ ሲጀምር ምንድነው የሚለው ሁሉም በፈጠረ ሰማይና ምድርን በሰራ በአንድ እግዚአብሔር እናምናለን በአንድ አምላክ በሆነ በእግዚአብሔር አብ እናምናለን አሁን እዚህ ይሄንን ስናየው ምንድነው የሚመስለን በቃ አብ ብቻ አምላክ የተባለ ሊመስል ይችላል ነገር ግን የአብ
የአብ የሆነው ባህሪ የወልድና የመንፈስ ቅዱስም ስለሆነ ነው ያንን የተናገሩት። የወልድና የመንፈስ ቅዱስን አምላክነት ክደው አይደለም። አንድ ባህሪ ስላለ፣ አንድ ኔቸር ስላለ፣ አንድ ፋንክሽን ስላለ፣ አንድ ኢነርጂ ስላለ ነው በእግዚአብሔር ዘንድ ያንን የተናገሩት። ይህንን የትምህርተ ሥላሴ ከተረዳን ክርስቶስ ብቻ ስንል ምን ማለታችን ነው? መካከለኛ የሆነ ሰው የሆነ ክርስቶስ ብቻ ነው። እግዚአብሔርና ሰውን ያስታረቀ ክርስቶስ ብቻ ነው። ያንን ግን የሰራ ደግሞ እግዚአብሔር ራሱ ነው። በክርስቶስ በኩል ሆኖ ከራሱ ጋር ያስታረቀ ደግሞ እግዚአብሔር ራሱ ነው። ያንን አንድ ፋንክሽን የሆነውን የሥላሴን ትምህርት ከተረዳን ይሄ ጥያቄ ሊሆንብን አይችልም። እና በአባቶችም በጣም ብዙ ሶላዎችን አስተምረዋል። ምናልባት ፎርማሊ ልክ እንደ ታድሶ አባቶች ፎርማሊ ላይ ያስቀምጡት ይችላሉ። ዶክትሪን ዲቨሎፕ ይሆናል ማለት ግን ዩተርን አይደለም። አንዳንድ ጊዜ የካቶሊክ ዶክትሪናል ዲቨሎፕመንት የሚባል አለ። አሁን ቅድም ኒውማንን እየጠቀሰ ነበር ወንድሜ። ዶክተር ኒውማን ከአንግሊካን ወደ ካቶሊክ ገብቶ ዶክትሪናል ዲቨሎፕመንት የሚል መጽሐፍ ጽፎ ነበርና ያንን ዶክትሪን አድርገዋለች። ዶክተር ኒውማን የጻፈውን መጽሐፍ ዶክትሪን አድርገዋለች። አሁን በካቶሊክ ቤተክርስቲያን ዶክትሪናል ዲቨሎፕመንት አዝ ዶክትሪን ነው፣ እንደ ዶግማ ነው የሚታየው። ነገር ግን ሄደን ደግሞ በካቶሊክም በኦርቶዶክስም ስናየው ይሄ ዶክትሪናል ዲቨሎፕመንት አብዛኛው ለዩተርን ነው የሚጠቀሙት። ዩተርን ማለት ዶክትሪን የነበረው ዶክትሪን ሳይሆን ዲቨሎፕድ እየሆነ ያለው የሌለ ነገር አዲስ ትምህርት ነው እያመጡ ያሉት። አሁን ይሄ ነገረ ማርያም የሚሉት ስለ ብዙ ነገሮች አሁን ወደ ስዕላት የማለት መጸለይ አይኮን ቬነሬሽን የምንለው ማለት ነው። ወደ ቅዱሳን መጸለይ የሚባለው ምናምን እነዚህ ነገሮች አዲስ ናቸው፣ ዩተርን ናቸው። እነሱ ዶክትሪናል ዲቨሎፕመንት አይደሉም። አይደሉም። በቤተ ክርስቲያን የነበረ ነገር አይደለም ዲቨሎፕድ እየሆነ የመጣው ወይም ደግሞ የበለጠ እየተብራራ የመጣው። ዶክትሪናል ዲቨሎፕመንት አዎ እውነት ነው በቤተ ክርስቲያን ውስጥ አለ። ነገር ግን የአምስቱ ሰላዎች ግን ዶክትሪናል ዲቨሎፕመንት ነው እንጂ ዩተርን አይደለም። የነበረውን ነገር ነው ያጸኑት አባቶች ብዙ ቦታ ላይ ከመጽሐፍ ቅዱስ ውጪ። አሁን ለምሳሌ አትናቴዎስ በፋሲካ መልእክቱ 39ኛው ላይ ብናየው እዛ አይደን ከመጽሐፍ ቅዱስ ውጪ ይሄ የመዳን ምንጭ ሊቀዳ አይችልም ይላል። እነ ሳይሪልን ብናያቸው በካተካሊቲካል ሌክቸሩ ላይ ምዕራፍ 4 ቁጥር 17 ይመስለኛል እዛ ጋር ስናየው እኔ ራሴ የምዳኘው በመጽሐፍ ቅዱስ ነው፣ እኔ ራሴ የምዳኘው በመጽሐፍ ቅዱስ ነው። ማንም ሰው የሆነ ነገር ቢነግራችሁ በመጽሐፍ ቅዱስ አይታችሁ ተቀበሉት፣ በእነዚህ መጽሐፍት የሌለ ከሆነ ልትቀበሉት አይገባም ነው ያለው። ይሄ እኮ ነው ሶላ ስክሪፕቱራ ማለት እኮ፣ ሌላ እኮ አይደለም። ኢንፋሊብል የሆነ አባቶችን ቢሆን ሲያስተምሩ፣ ኦግስቲንም እንደዛ ነው ያለው። እኔ የምናገረው እኔም ሆነ ማናችንም የምንናገረው የምንዳኘው ትውፊትም ቢሆን የሚዳኘው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ተዳኝቶ መጽሐፍ ቅዱስ ላይ የተገኘ ካልሆነ ያ ነገር ፈሌብል ነው ማለት ነው። ምክንያቱም እግዚአብሔር እንድናምነው የሰጠን ነገር አይደለም። ዶክትሪናል ይሄ ፌዝ ዲፖዚሽን ይሉታል። በፌዝ ዲፖዚሽን ላይ ያለ ነገር አይደለም። ይሄ እግዚአብሔር እንድናምነው ሰጥቶ ዲቨሎፕድ እንድናደርገው የፈቀደልን ነገር አይደለም እነሱ እያደረጉ ያሉት። በማናቸውም መንገድ ብናየው የአምስቱ ሶላዎች በአባቶችን ማስረጃ ማቅረብ የሚቻል ነው። በመጽሐፍ ቅዱስም ደግሞ ዲቨሎፕድ ፎርማሊ ዲቨሎፕድ ሆኖ ባናገኘው ፎርማሊ እንደዚህ ላናገኘው ብንችልም አንትኑ ግን ያለ ነው። ትምህርቱ በመጽሐፍ ቅዱስም በአባቶችም ያለ ነው ለማለት ነው። እና ቀጥሉ። ከኔ ቴንኪ አማኒ ካንተ ጋር እያወራ የነበረው ነው ማስመሰለኝ አይደል? ተቀበለው። አንተ ጋር ኮሜንት ላይ ሲያወራ ነበር። እቀበላለሁ። መቼስ እኔ ከመቀበል ወደኋላ አይደለም። በድጋሚ ሰላም ብያችኋለሁ። ማስ እንዴት ነህ? ማስ ሰላም ብያለሁኝ። የሚመች ቦታ ስላልሆንኩኝ ቀጥል። ያው ያልካቸውን ነገሮች እንድታወራ ለማዳመጥ ነው የገባሁት። ለማዳመጥ እኮ ታች መሆን ትችላለህ፣ ግን
በጣም በተደጋጋሚ እሺ አሁን ያወራቸው ነገሮች ነበሩና እንደው እንደ መጠቅለያ ያልኩ የነበረው ዝም ስትል ነው ትክክል የምትሆነው ብያለሁ። እያንዳንዱ የምታወራቸው ነገሮች በቃ በጣም ናኢቭ ነገሮችን ነው የምታወራው። አይ ቲንክ የሩቅ የሰማቸውን ነገሮች ነው የምታወራ እና እሱን እዚህ ጋር ባክ ኤንድ ፎርዝ እናወራለን። ማስረጃ እያወጣ ታሳየኛለህ ናኢቭ አለመሆንህን ማለት ነው። የምታወራቸውን ነገሮች የምር እውቀት ኖሮ እያወራ እንደሆነ አሁን እናያለን ነው። ዳስ ዋይ አንተ ትክክል የምትሆነው ዝም ስትል ነው። ዝም በል ስል አይ ቲንክ ዝም ብለሃል ለረጅም ደቂቃ። ኦኬ ዋናዎቹ ሀሳቦች ላይ እንትን አነስ ያሉ ኮቴሽኖችን አመጣላችኋለሁ። አንድ ከሉትራን ዌብሳይት ላይ የተቀመጡ ሀሳቦች ናቸው። እነሱን ነው ማነብላችሁ። ሶላዎቹ 5ቱ ሶላዎቹ በቤተ ክርስቲያን ታሪክ ይታወቃሉ ነው ወይስ ሉተር ነው ቀምሮ የሰጠን? እንድች ነው ማመን ያለባችሁ። ይሄ ነው የሚታመነው። ሶላ የሚባል ቤተክርስቲያን ውስጥ የማይታወቅ እኔ አዲስ የተገለጠልኝ መገለጥ አለ። እሱን አሁን በተጀመረው ሙቭመንት ውስጥ እንደ ዋና አድርጋችሁ ትይዛላችሁ ብሎ ሰጥቶን ነው ወይ? ሲጀመር ኦርጋናይዝ አድርጎ ሶላዎች ብሎ አላስተማረም። አላስተማረም። አሁን ባክ ኤንድ ፎርዝ እናወራለን። አንዴ ክፈት ማስ ቅድም የጻፍከውን ጽሁፍ እሱን ነው የምጠይቀው። ሚዩቱን አንሳ አንዴ። አንዴ ምን መሰለ? አይ መሰለን ተው። መሰለንማ ኮሜንት ላይ አታስጨርሰኝ። ኮሌጅ ስገባ አታስጨርሰኝ። መሰለን ኮሜንት ላይ ብዙ ስላወራከው ነው እና ግባ እና አውራ የተባለው። አሁን ቅድም ኮሜንት ያረካትን አንደኛውን ጥያቄ ልጠይቅህ። ሉተር በኢየሱስ ስም አትበል ወይ ወርደ እዛታች ትጽፋለህ። ጥያቄ ኦኬ ወረደ ሊሰማ ገስት የሚገባ የመጀመሪያ ሰው ይበርደዋል ብቻውን ታች ሲሆን ና ገስት ላክና ግባ። ማስ ኮሜንት የምታረግ ከሆነ እኔ ነኝ የምቦልክህ። ኮሜንት እንዳታረግ። ወደ 3 ነው 4 በጣም ቢግ ክሌሞችን አስቀምጠሃል እና እነሱ በማስረጃ የሚወሩ ናቸው። እንደዚህ ዝም ብሎ አፍ ላይ ስለመጣ የሚወሩ ነገሮች አይደሉም። እና አሁን አንዱን ጠይቃለሁ ና ግባ። አንተ ኮሜንት ያረከው ነው ቬግሊ ፊት ለፊት የተጠቀምከው ማለት ነው። እንደዚህ ነው ብለህ የተጠቀምከውን እሱን ነው የምጠይቅህ። ና ግባ። አለዚያ ኮሜንት አረጋለሁ ብትል አየር ላይ ብሎክ። ያው እዚህ ቤት ስልጣን ስላለኝ ማለት ነው። እንደዚህ ባክ ኤንድ ፎርዝ ነው ማውራት ያለብን ስናወራ። እሺ ወደ ኮቴሽኖቹ እንሂድ። ያገኘኋቸው እንትኖች ውስጥ ያሉትን በቤተ ክርስቲያን ታሪክ ይታወቃሉ ወይ? አዎ ይታወቃሉ። ለምሳሌ ቅድም አይ ቲንክ ከነአን ኮት ያደረገው ይህንን ይመስለኛል እና እሺ መጥቷል። ማስ ጥያቄ ልጠይቅህ። ቅድም ምን አልክ? ሉተር ጌቭ ዩ ደ ሶላስ ብለሃል አይደለ? አንሳ ሚዩቱን አንሳ ማስ። መቆጣት አያስፈልግም። እዚህ ጋር ምንድነው መሰለህ እኔ እንዲህ ነው ማውራው። ሳውራ ችግር የለውም። ድምጼን ለመማማር ነው አይደል? ሳውራ ሰምተህ ማታውቅ ከሆነ አስተካክልኝ። እኔ እንደዛ ነው ማውራው። አስተካክል አይደለም አንተ የመጣልህን ዝም ብለህ ታወራለህ እና እኔ ቁጭ ብዬ ላስተካክልህ እንዴ? በስርዓቱ አርቲኩሌት የሆነ ነገር ነው የተናገርከው። በቃ ውረድ አሁን። እሺ ቶሎ ብለህ ውረድ። ሳልቦልክ ውረድ። መቦለክ ሳይሆን እንደ ከቤት አላስወጣህም። ታቾንና ታብታበርክ አርመኝ ይላል። ስታየኝ እኔ ምን እንትን አካባቢ ሳይንስ አስተማሪ ይመስላለሁ እንዴ? ዝም ብሎ አፋቸው ላይ መጣውን ይናገራሉ እናንተ። ሉተር ጊቭ ዩ ደ ሶላስ ይላል። የቱ ጋር ነው ሶላዎችን ቀምሮ እንደዚህ ነው መውሰድ ያለባችሁ ብሎ ያስተማረው? አላስተማረም። ስለዚህ አፍ ላይ የመጣውን ሁላ ዝም ብለህ አታውራ። ከዚህ በኋላ ማስረጃ ያለህን ነገር ብቻ ነው ማውራት ያለብህ ስታወራ። እሺ ወደ ኮቴሽኖቹ እንሂድ። ቅድም ከነአን የጠቀሰው ይመስለኛል እና አጌንስት ሄዘር ላይ ነው ያለው 1:3 ላይ ማለት ነው። ስለ ሶላ ስክሪፕቸራ ኦር ስክሪፕቸርን በተመለከተ የተናገራቸው ማለት ነው። እና አጌንስት ሄዘር ላይ ምን የሚል ይናገራል? the holy and inspired scriptures are sufficient። ኦኬ ይሄ አይደለም ከነአን የጠቀሰው አይደለም፣ የሌላ ነው። the holy and inspired scriptures are sufficient of themselves for the preaching of the truthful ይላል ማለት ነው። ቅዱሳት እና በመንፈስ ቅዱስ ምሪት የተጻፉ መጽሐፍት ለስብከት እና እውነተኛ የሆነውን ነገር ለማሳወቅ በቂ ናቸው።
በቂ ናቸው። ከዛ እሱ ኢንስፓየርድ ብሎ ሲጠቅስ የሚጠቅሳቸው የኦርቶዶክስ መጽሐፍት ናቸው ወይስ አይደለም የሚለውን ስለምታውቁት እንለፈው አይደለ? ምዕመናን የማንን እንደሚጠቅስ እንደምናውቅ አትሊስት ልክ 99.9% ደረጃ ማንን እንደሚጠቅስ ስለሚታወቅ ማለት ነው። ምክንያቱም ኤክሰፕሽናሊ አልጠቀሳቸውም እና ኤርሊ ፋዘሮች መጽሐፍትን በተለይ ካታጎራይዝ ሲያደርጉ ካኖኒካል እና ኤክሊያስቲካል በቤተ ክርስቲያን የሚነበቡ እና ካኖኒካል ኢንስፓየርድ የሆኑ ብሎ ለይቶ የሚያስቀምጡት ነገር ስላለ፣ ስለዚህ አንዳንዱ ቦታ ላይ ካኖኒካል ዋይዝ አድርገው ነው ያስቀመጡት። በጣም አምቢጊቲ አለ። ለዚህ ነው አባቶችን ተማምነን መቧቀስ የማንችልባቸው አይነት ቦታዎች አሉ። ባይዘ አባቶችን ተማምነን በቃ እገሌን ተማምነ ገብተ መቧቀስ የማትችልበት እንትን አለ። አንድ ቦታ ላይ ያወሩትን ሌላ ቦታ ላይ ስለሚያፈርሱ ማለት ነው። እንዴት እንደሚጽፉ ራሱ ግራ ያጋባቸዋል። አንዳንድ ቦታ ላይ ደግሞ ወጥነት ያለው ክላሪቲ ያለው አይነት ነገር ሲጽፉን ስለምናይ ማለት ነው። ኦኬ ስለዚህ ሆሊ ኤንድ ኢንስፓየርድ ስክሪፕቸርስ በቃ ስለዚህ ሆሊ እና ኢንስፓየርድ ስክሪፕቸርስ ካኖኒካሉም ይሁን በቤተ ክርስቲያን ውስጥ የሚነበቡ ተብሎ ብቻ የተቀመጡ በተለይ አዲስ አማኞች ማንበብ አለባቸው፣ ይህንን ማወቅ አለባቸው ተብሎ የተቀመጡ በቤተ ክርስቲያን የሚነበቡ አሉ። ግን ካኖኒካል ስታተስ የሌላቸው መጽሐፍት አሉ። ስለዚህ ካኖኒካል ያልሆኑ በቤተ ክርስቲያን ግን የሚነበቡ የሚለውን ሊስት ስላደረጉ ብቻ ካኖኒካል ነው እየተባለ ነው ባይዘው እስካሁን አርጊው ሲደረግ የነበረው። እንደሱ አይደለም። ስለዚህ እንደዛ ማየት መልካም ነው። በቃ እነዚህ ናቸው the holy and inspired scriptures are sufficient። ሰፊሸንት ከተባለ ምን ማለት ነው? በቂ ነው፣ ይሄኛው በቂ ነው እኮ ነው። በቂ ነው ከተባለ ሌላውን እንደ ደጋፊ አድርጋ አታመጣም። ኦኬ እኔ ለራሴ ብቁ ነኝ አንድ ሰው ካለ ያንተን እርዳታና የሆነ ነገርህን አልፈልግም ነው እያለ ያለው። ኦኬ ያንተን እገዛና የሆነ ነገርህን አልፈልግም ነው አይደል እያልን ያለ ነው። ስለዚህ ሰፊሸንት ነው እያለ ነው ያለው። ሶ ሰፊሸንሲ ነው የምናወራው። ሶላ ስክሪፕቹራን ስናወራ መጽሐፍ ቅዱስ ለሴቪንግ ናውሌጅ እግዚአብሔርን ለማወቅ በእርሱ ለመኖር መዳናችንን በተመለከተ የመጨረሻው ብያኔ የሚሰጥ ባለስልጣን ነው ብለን ነው የምናምነው። እዚህ ጋር ደግሞ ሆሊ ስክሪፕቸርስን ምን ይላል? ሰፊሸንት የሆነ ሶርስ ነው ለስብከትም ሆነ እውነተኛ የሆነውን ነገር ለማድረግ ይላል አጌነስት ቴዘር ላይ። ስለዚህ ሰፊሸንሲው ላይ ቆመን ስናወራ ምን የሚለውን ነገር ማስቀመጥ እንችላለን ማለት ነው። ስክሪፕቸር ሰፊሸንት ነው ወይም ሶላ ስክሪፕቸር የሚለውን ማንሳት እንችላለን። ሌላም አለ። በተለይ እነዚህ ፓስካል ሌተሩ ላይ ያስቀምጣቸው እነሱን ማንሳት ስለምንችል ማለት ነው። ሶላ ፊዴ ላይ እንሂድ። እምነት ብቻ ላይ ፈርስት ክሌመንት ላይ ወይም የመጀመሪያው የቀለሜንጦስ መልእክት ላይ ማለት ነው። እንግዲህ እነዚህ አፖስቶሊክ ፋዘሮች ናቸው። 32:4 ላይ እንደዚህ የሚል ነገር ያስቀምጣል። ክሌመንት ኦፍ ሮም ማለት ነው። we are not justified by ourselves በራሳችን አይደለም የጸደቅነው nor by our wisdom በጥበባችንም አይደለም or understanding በማስተዋላችንም አይደለም but by the faith through which God Almighty has justified all men from the beginning ነገር ግን በእምነት እግዚአብሔር ኃጢአተኞችን or ሌሎች ሰዎችን ሁሉ ከመጀመሪያው በሚያጸድቅበት በዚያ እምነት እንጂ ይላል። ስለዚህ ምን ጠቅሷል? ያው ወደ ጎን ትራሽ ውስጥ ምንጥላቸው ማለት ነው። እዛ ትራሽ ካን ውስጥ ምንጥላቸው ምን ናቸው? by ourself እኛን እንጥላለን፣ ዞር እናደርጋለን እኛን። አንድ nor by our wisdom ጥበባችንን እዛ ትራሽ ካን ውስጥ እንጥላለን። ኦኬ ጥበባችንን እዛ ቆሻሻ መጣያ ውስጥ እንጥላለን። ሶስተኛ አንደርስታንዲንግ መረዳቶቻችንን እኔ እኮ እንዲገብቶኝ እንዲተረድቼ እንደዚህ ገብቼ እንደዚህ ወጥቼ የምንልበትን እሱንም እዛ ቆሻሻ መጣያ ውስጥ እናስገባለን። ኖር አንደርስታንዲንግ but by faith ኦኬ by faith by ourselves ይላል። እሱ ነው ዋናው ራሱ ቆልፎ ሊይዝ የሚችለው። ካንተ የሚወጣ ነገር የትኛውንም ቆላልፎ ዞር አድርጎታል። ከዛስ በእምነት ኦኬ በእምነት። ስለዚህ እነዚህ ነገሮች ሁሉ ከሌሉ ታዲያ ምን እያለ ነው ያለው ማለት ነው? በእምነት በኩል ነው ወር በእምነት ብቻ ነው እያለ ነው ያለው። ሶስተኛ ሶላ ግራቲያ ኦር ጸጋ ብቻ። ማን ነው ይሄንን ያለው? አምብሮስ ኦፍ ሚላን፣ የሚላኑ አምብሮስ ማለት ነው። ኦን ዘ ዲዩቲስ ኦፍ ክለርጂ ላይ ነው። ሶስተኛው ቻፕተር 3ኛው ክፍል 22ኛው ቁጥር ላይ
22ኛው ቁጥር ላይ ምን ይላል? It is not of your own strength ከእናንተ በሆነ ኃይል ምክንያት አይደለም but by grace that you are saved ነገር ግን እኔ ቪዲዮ አይታይም እያሉ ነው። ቪዲዮ ከፍተህ ነበር እንዴ? አራ ከፍቻለሁ። እኔ እስካሁን አልከፈትኩም። የከፈትኩ መስሏቸው አይታይም ስላሉ ነው። ከጅምሩ አላበራውም። ለዛ ነው ጥቅሱ የምነግራችሁ። እሺ It is not of your own strength ከእናንተ በሆነ ኃይል አይደለም but by grace that you are saved ነገር ግን በጸጋ ነው የዳናችሁት። ስለዚህ አንተና በአንተ በኩል የሚመጣ ነገር ሁሉ ተጠቅልሎ ቆሻሻ መጣያ ውስጥ ይገባል ማለት ነው። ታሴ ቀደም እንትና ምን አለ? ክሌሜንት ኦፍ ሮም ምን አለ? we are not justified by ourselves አንተን ነው የሚያስወጣ። መጀመሪያ በካልቾ የሚመታው አንተን ነው። ከዛ ጥበብ አለኝ ካልክ ጥበብህን ነው የሚመታው። መረዳት አለኝ ስትል መረዳትህን ነው የሚመታው። ነገር ግን በእምነት ይላል። ያም እምነት የእግዚአብሔር ስጦታ ነው ነው። እዚህ ጋም አምብሮስ ኦፍ ሚላን እንደዛ ይናገራል ማለት ነው። ሶለስ ክርስቶስ ወር በክርስቶስ ብቻ ወይም በክርስቶስ ኢየሱስ በኩል ለምንለው ቄርሎስ የአሌክሳንድሪያው ኮሜንታሪ ኦን ጆን ላይ ነው ቡክ 4 ላይ እንደዚህ ይላል Christ alone was truly holy ክርስቶስ ብቻ እውነትም ቅዱስ ነው። ኦኬ and pure ንጹህ ነው and able to give satisfaction for our sins ለኃጢአታችንም satisfaction የሚለውን እንዴት እናምጣው? አብ የሚቀበለው ወይም እርካታ የሚገኝበት ማለት ነው። ሙሉ በሙሉ ተቀባይነት ያለው ሳቲስፋክሽን የሚለውን በዛ ነው ማስቀመጥ የምንችለው። አብ ሙሉ በሙሉ ሊቀበለው የሚችለው ኦር ተቀባይነት ያለውን የኃጢአት መስዋዕትን ማቅረብ የሚችለው ማን ነው? ክራይስት አሎን ኦር ሶላስ ክርስቶስ ማለት ነው። ሶላስ ክርስቶስ ክራይስት አሎን እሱ ያለውን ወደ ላቲን ስገለብጡ ምንድን ነው የሚሆነው? ሶላስ ክርስቶስ ይላል። ሶሊ ዲዮ ግሎራ ላይ ማንን እኔ ኦግስቲንን እኔ የምወደው ሰውዬ ነው። እሱ በጣም የምወደው ሰውዬ ነውና አይያዝም። የካቶሊክ ቤተክርስቲያን ሊቅ ነውና በነፃነት ሁሉም ቦታ መሄድ የሚችል ሰው ነው። ምንም በቃ አይመችም። አይመች አባት ቢኖር እኔ ኦግስቲን ነው። በቃ ካሉት ሁሉ አጥር ውስጥ ማስገባት የማትችሉት ሰውዬ ቢኖር ይሄ ሰውዬ ነው። እዛ ጋር ነው ስትሉት እዚህ ጋር ነው። እዚህ ጋር እንትን ነው የሆነ ዶግማችን ቀኖናችን ከዚህ ውጭ ሌላ የሚናገር ምናምን የምትሉትን አይሰማም። በቃ ክፍሉ በመራበት የሚፈስሰው ማለት ነው። በነፃነት ፊሎሶፊካል አፕሮቾችን ይሄዳል፣ ቴዎሎጂካል አፕሮቾችን ይሄዳል። በነፃነት የሚሄድ ሰው እኔ እንደዛ ስለሆንኩ ማለት ነው። እኔ እንደዛ ነኝ ብዬ ነው የማስበው። ኦኬ በነፃነት ነው የሚሄደው። ሶ ምን ይላል ኦግስቲን? ሌት ጋድ ቢ ግሎሪፋይድ አሎን እግዚአብሔር ብቻውን ይክበር። ሃሌሉያ በሉ እስቲ ከቅዱስ ኦግስጢኖስ ጋር ሆናችሁ። ኦኬ ማስረጃው ኦን ግሬስ ኤንድ ፍሪ ዊል የሚል ነው። 6 ላይ ሄደ ተመልከት። ሙና ቅድም ጀምሮ እየጻፍሽ ነው። ከማስ ጋር ሆናችሁ ለስግደት ሂዱ እናንተ ሁለታችሁ፣ እዚህ አታስፈልጉ። የቅድሙ ማስ አለ አይደለ? ገብቶ እሺ አስተምረኛለሁ ከሱ ጋር ለስግደት ብትሄዱ ይሻላችኋል። ዝም ብላችሁ ነው ኮሜንት የምታደርጉት። ኦን ግሬስ ኤንድ ፍሪ ዊል ላይ ቻፕተር 6 ላይ ማለት ነው ምን ይላል? ሌት ጋድ ቢ ግሎሪፋይድ አሎን እግዚአብሔር ብቻውን ይክበር። who works in us both to will and to do by the way እዚሽ ጋር አንድ ላይ መትቼ ማልፋት ነገር አለች። ድነታችሁን ፈጽሙ ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ ከኔ የሚጠበቅ ነገር አለ እኔ ነኝ ማስጠብቀው ለሚሉት ማለት ነው። በኦግስቲን መዶሻ እንምታ እስቲ። በኦግስቲን መዶሻ እንምታው ይሄን ክፍል እንዴት እንደተረዳው ማለት ነው። እንግዲህ ፊልጵስዩስ ምዕራፍ 2 ቁጥር 12 እና 13 ነው እያወራ ያለው። ኦኬ ስለዚህ ምን ይላል? ሌት ቢ ጋድ ግሎሪፋይድ አሎን። ሌት ጋድ ቢ ግሎሪፋይድ አሎን እግዚአብሔር ብቻውን ይክበር። ሶሊዲዮ ግሎሪያ ይባላል። ከዛስ who works in us both to will and to do በእኛ መፈለግንና ማድረግን ለሚሰራው ይላል ማለት ነው። መፈለግንና ማድረግን በእኛ ውስጥ መዳናችሁን ፈጽሞ የተባለው እሱ ስለሆነ ማለት ነው። መፈለግንና ማድረግን ያንን መዳን በመፈጸም ውስጥ
ስራውን እየሰራ ላለው ለእግዚአብሔር ለእርሱ ብቻ ክብር ይሁን እና አንተ የምትሳተፍበት ከሆነ ለአንተስ ክብር አይገባህም እንዴ? አንተ በአንተ ጥረት ነጥብ እያስቆጠርክ የምትቀጥልበት ከሆነ አንተ ክብር አይገባህም? የሆነ የምትሻማው የሆነች ፐርሰንት። ኦገስትን ምን ይላል? ለሱ ብቻ ክብር ይሁን። ለምን? በእኛ ውስጥ እየሰራ ስላለ ምንን መፈለግንና ማድረግን። ኦኬ አሁን እኮ የመጀመሪያውን መዳን ኢኒሻል ሲጀመር ኢኒሻል ሳሊቬሽን ፋይናል ሳሊቬሽን እያሉ አላስተማሩም አባቶች። ባይዘ ኢኒሻል የሚል ዝም ብሎ ይከታሉ ከራሳቸው። ኢኒሻል ፋይናል የሚለውን እኛ ውስጥ ያሉት ቴዎሎጂያንስ ናቸው ባይዘ ሲጠቀሙ ራሱ እሱንም ከጀስቲፊኬሽን እና ፋይናል ግሎሪፊኬሽን ዋይዝ አድርጎ ነው ሲፈቱ እንጂ መሀል ላይ መጀመሪያ ላይ እግዚአብሔር ሰርቶ መሀል ላይ እኔ ሰርቼ መጨረሻ ላይ ነገሩን አጣርቶ እግዚአብሔር የሆነ ነገር ያደርጋል እየተባለ አይደለም የሚፈታው። ሲፈታ አይደለም። ስለዚህ who works in us both to will and to do በእኛ መፈለግንም ማድረግንም ለሚሰራ ለእግዚአብሔር ያ መዳን እስከ መጨረሻው የሚያስኬድ እግዚአብሔር ለእርሱ ብቻ ክብር ይሁን። አሜን። ሁሉ ባለቀ ጊዜ ሁሉ በሆነ ጊዜ ክርስቶስም ዳግም በመጣ ጊዜ በመውደቅ በመነሳት ኦኬ በድካም በብርታት እስከ ጥግ እንዲሄድ በእኔ ውስጥ መፈለግንና ማድረግን ለሰራ ለእርሱ ብቻ ክብር ይሁን። ዳሴ አንድ ልጨምርላችሁ ትንሽ አባቶችን ነው የምጨምርላችሁ። ብቻዬን ረጅም ሰዓት አወራው። አይ ነው ቅድም ማን ነበረ ሲያወራ እንቅልፍ መጥቶ ነበረ። አይ ነው እንቅልፋችሁ የሚመጣ ሰዎች ልትኖሩ ትችላላችሁ። የኔ ግን በሞራል ስለሆነ ማወራው ድምፄ ጎርናና ስለሆነ አይ ቲንክ አተኙም ብዬ አስባለሁ። ኦኬ በተለይ ከእንትን አንጻር ከሶላ ስክሪፕቸር አንጻር ምን የሚል ነገር ተናገሩ የሚል አንድ 3 አባቶችን ቼክ አደርግላቸዋለሁ። ወደ ኦግስቲን ሄዳለው፣ ወደ ቅዱስ ዮሐንስ አፈወርቅ ሄዳለው፣ ወደ ቄርሎስ ዘኢየሩሳሌም ሄዳለው፣ ሂፖላይተስን ቼክ አደርጋለሁ፣ ከዛ ተርቱሊያንን አያለው ማለት ነው። እሺ እንደዚህ ይላል። ለምሳሌ ማንን እኒ መጀመሪያ ጎርጎሪዮስ ዘኑሲስን እኒ ጎርጎሪዮስ ዘኑሲስ እንደዚህ ይላል። ምን ላይ ነው የሚለው? ኦርቶዶክሳውያን መረጃ ያዙት። ዶግማቲክ ትሪቲስ ቡክ 12 ኦን ትሪኒቲ ለዮስታቲዮስ ማለት ነው። ዮስታቲስ እዛ ላይ ምን ብሎ እንደተናገረ ተመልከቱ። ከላይ ብዙ ብሏል፣ ግን መሀል ላይ ምን የሚል ነገር ይላል? Let the inspired scripture then be our umpire, and the vote of truth will surely be given to those whose dogmas are found to agree with the divine words. ቅዱሳት መጽሐፍት የመጨረሻ ማረጋገጫዎቻችን ይሁኑ፣ በያኞቻችን ብያኔ ማለት ነው ይሁኑ። our umpire የሚበይኑት እነማን ናቸው? አባቶች ተሰብስበው አይደለም። ዳስ ዋይ ፕሮቴስታንት የሆንኩት እኔ። ፕሮቴስታንትም አለቀው ለዛ ነው። አባትየው የሚጠቀሰው አባትየው ምንድን ነው የሚለው? ጎርጎሪዮስ ዘኒዩሲስ እንደዚህ ብሏል ብለው እዚህ እነሱ ሲጠቅሱ፣ ጎርጎሪዮስ ዘኒዩሲስ ደግሞ ምንድን ነው የሚለው? መጽሐፍ ቅዱስ እንደዚህ ብሏል ነው የሚለው። አይገርም? አሁን አትናቴዎስ እዚህ ጋር እንደዚህ አላለም ይላል። እዚህ አንዱ ይመጣና አትናቴዎስ ደግሞ ይመጣና ፋውንቴን ኦፍ አወር ሳሊቬሽን ሆሊ ሴክሬድ ስክሪፕቸር ብቻ ነው ይላል። አንተ ወደ እሱ ትጠቅሳለህ፣ እሱ ወደ መጽሐፍ ቅዱስ ነው የሚጠቅሰው። ስለዚህ እኔ ፕሮቴስታንት በመሆኔ ለምንድነው ደስተኛ በሆነው? አባቶች እንኳን ወደሚጠቅሱት ወደዛ ነው የሚሄደው እንጂ እነሱ ላይ የሚንጠለጠል ነገር የለኝም። ምክንያቱም በወጥነት አያወሩም። አንዳንድ ቦታ ላይ ተማምናችሁ የስ ብላችሁ ስትሄዱ ፍሬቻ ሳያሳዩ ነው የሚታጠፉት። የሆነ ሌላ ነገር ነው የሚያወሩት። ኤርሊ ቸርች ፋዘሮችን መጽሐፍ ስታዩ ታገኛላችሁ። እንደዚህ አይነት ነገር ፍሎ ሲታጣ ነው የምታገኙት። ባይዜ ደን ምን ይላል አሁን ጎርጎሪዮስ ዘኒዩሲስ ዶግማቲክ ትሪቲስ ላይ መጽሐፍ ቅዱስ ብቻ በያኛችን ይሁን and the vote for truth ለእውነት ድምፅ መሆን ያለበት እሱ ነው። will surely be given to those whose dogmas are found to agree with the divine words ዶግማዎቻቸው ከቅዱሳት ቃላት ወይም ከላይ ስክሪፕቸርስ ያለውን ነው የሚደግመው። በዛ ውስጥ ለተገኘላቸው ብቻ የእውነት ድምፅ ይሰጣቸው።
አሁን ዶግማዬ ስትል ጎርጎርዮስ ዘኑሲስ ምን ይላል? ዶግማዬ አትበል፣ ዶግማ ትክክል ስለመሆኑ ቅዱሳት መጽሐፍት ይመስክሩልህ፣ ድምፅ ይስጡ። ከዛ በኋላ ነው ዶግማዬ የምትለው። አየህ፣ አሁን ዶግማው ትክክል ስለመሆኑ ቄርሎስ ዘኢየሩሳሌም እንደዚህ ይላል አይደለም የሚባለው። the vote of the sacred word ምን ይላል ነው። አየህ፣ የቅዱሳት መጽሐፍት ድምፅ ምን ይላል ነው የሚጣራው እንጂ ቅዱሳት አባቶች በመደዳ ምን አሉ? እነሱ በመደዳማ ያሉት ሴክሬድ ስክሪፕቸር ነው፣ እሱን ነው። አምፓየር ነው፣ ፎር ትሩዝ ነው ያሉት፣ መለኪያ ነው፣ መደምደሚያ ነው ያሉት። እኛን አትስሙ፣ ቅዱሳት መጽሐፍትን ስሙ። ቅዱሳት መጽሐፍት ላይ እኛ የምንናገረው ነገር ከሌለ አትስሙን። ይኸው አሁን ጠቅስላችኋለሁ አለ። አትስሙን፣ እኛ የምንናገረው ነገር መጽሐፍ ቅዱስ ውስጥ ከሌለ አትስሙን ያሉት እና እኔ አትስሙን ያለውን ሰውዬ ሂጅ እሰማሃለሁ ዝም ብለህ አውራ ልበለው? አይሆንም። የሊዮኑ ኢራኔስ ምን ይላል? ኦኬ ወደ 202 አካባቢ ያው ሁለተኛው ሴንቸሪ ማለት ነው። ኦልሞስት ሶስተኛው ማለት ነው። ከ200 በኋላ ሲቆጠር እንደዛ ነው። 202 አካባቢ የነበረ ሰው ነው። አጌንስት ሬሲስ 3:1 ላይ ማለት ነው። we have learned from none other that the plan of our salvation, this is the famous one ብዙ ጊዜ የሚጠቀሰው ማለት ነው። የመዳናችንን እውነት ከሌላ ከምንም አልተማርንም። ዳን ፍሮም ትሩ whom the gospel has come down to us, ወንጌሉ በእነሱ በኩል ሆኖ ከመጣልን አካላት በስተቀር ከእነሱ ውጪ በሌላ በማንም አልተማርንም። which they did at one time proclaim in public, የሆነ ጊዜ ላይ በቀደሙት ጊዜያት በአደባባይ ላይ በስብከት መልክ ሲነገር የነበረው and at a later period በኋለኛው ዘመን ደግሞ by the will of God በእግዚአብሔር ፍቃድ handed down to us in the scripture በመጽሐፍ ቅዱስ ሆኖ ተቀምጦልናል to be the ground and the pillar of our faith. by the way እዚህ ጋር በጣም የሚገርም አይነት ነገር ክሌም ማድረግ እንችላለን። ተመልከቱ እዚህ ጋር ትርጉሙን ምን እንደሚል። የመዳናችንን እውነት ከሌላ ከማንም አልሰማንም። ቀድሞ ያንን ወንጌል ከሰበኩት ኦር ከነገሩን አካላት በስተቀር ከነሱ በስተቀር በሌላ በኩል በማንም አልመጣም። እነሱ የሆነ ጊዜ ላይ አደባባይ ላይ በስብከት መልክ ያንን ይናገሩ ነበረ። ኋለኛው ጊዜ ላይ ደግሞ ለኛ እንደ መጽሐፍ ቅዱስ ሆኖ እጃችን ላይ ገባ። ምን እንዲሆን ይላል ተመልከቱ። to be the ground and the pillar of our faith, የእምነታችን ምሰሶና መሰረት እንዲሆን። ያኔ ቃሌ ዲቤት ሲያደርግ ከአክሊል ጋር ታስታውሳላችሁ። ግራውንድ and pillar of our faith ቤተክርስቲያን ስለሆነች ቤተክርስቲያን ናት ኢንፋሊብል ሩል የሚል አይነት ነገር አርጊው ሲያደርግ ታስታውሳላችሁ አይደል? እዚህ ጋር ምን እያለ እንዳለ ገብታችኋል? ግን ኢራኔስ አጌንስት ሄሬሲስ 3:1 ላይ ማለት ነው። እነዛ የሆነ ጊዜ ላይ በቃል ሲነገር የነበረው አሁን እኛ ጋር በምን መልክ መጥቷል? በመጽሐፍ ቅዱስ መልክ መጥቷል። ምን እንዲሆን? to be the ground and the pillar of our faith። ስለዚህ ground and the pillar of faithአችን ምንድነው ማለት ነው? ጻፉልኝ ቶሎ ብላችሁ ኮሜንት ላይ። ለኢራኔስ ለኛም ለወንጌላውያን አማኞች የእምነታችን ምሰሶና መሰረት ምንድነው ማለት ነው? መጽሐፍ ቅዱስ። የእግዚአብሔር ሰው ኢራኔስን ጌታ ይባርኮ። አያችሁ፣ ግራውንድ and the pillar of faithን ስክሪፕቸር ብሎ ነው የጠራው። to be the ground and the pillar of our faith። ለኦርቶዶክስ ይህንን ብሰጡት በአንድ አይኑ ጨፍኖ the church is pillar and the truth of our church our faith ናት ብሎ ነው ኢራኔስ የጻፈው ብሎ ነው የሚያነቡት። ግን ቃል በቃል እንደዚህ ነው የተቀመጠው። ስለዚህ ኮንሰንሰስ አታገኙም። ለዛ ነው የሆነ ሐዋርያዊ ምናምን ስትሉ ሳክሱን ብትተው ጥሩ ነው ለማለት ነው። እሺ የተርቱሊያንም አሪፍ ነው። የካርቴጁ አፍሪካዊ እዚህ ጋር በነገራችን ላይ አንድ ደስ ያለኝ ስክሪፕቸር ብሎ ነው አይደል የጠራው የተሰበከውን ስብከት ወንጌሉን ሁሉንም በቃ በእነሱ ሲወራ የነበረው አደባባይ ላይ ለኛ በስክሪፕቸር ነው የወረደው ነው ያለው። በቃ ስክሪፕቸር ሆኗል ነው ያለው። ያ አሁን እዚህ ጋር ትሬንት ሆርን በጣም ሁሉ ጊዜ የሚያስቀኝ ሞግቷለች።
ከ3ኛው ክፍለ ዘመን በፊት አዲስ ኪዳን ስክሪፕቸር ብለው አይጠሩትም አባቶች። ስለዚህ ሶላ ስክሪፕቸር አለ ማለት ምንም መሰረት የላችሁም ይላል። ኢትስ ቬሪ ፋኒ። እዚህ ጋር 202 ላይ ነው። ያ ስክሪፕቸር ብለው ጠርተውታል። ስክሪፕቸር ነው የሚለው ደጋግሞ ነው እንደውም የሚለውና ይናገራል። እዛው ክፍል ላይ ደጋግሟል ያን ሐሳብ